ዘመነ ሄኖክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላከ አበዊነ ቅዱሳን ቅዱስ እግዚአብሔር አምላከ ጻድቃን ሰማዕታት አምላከ ምሕረት አምላከ ሰላም በብዛ ምሕረትከ ዛብጻከ ንለት ተአት አሳየ እሴት ዋህቤ ጸጋ ይሰባ ስምከ ለዓለም ዓለም ኪዳነ ምሕረት ወላዲተ አምላክ በኪዳንኪ ባሰብቆትኪ ወትረ እታድህኒ ለኃጥአን ዘትስእሊ በእንተ ኃጥአን ዘታጸድቂ ኃጥአነ መብርሃን ንሴባኪ ክቡር መስቀል ኃይል ጠወን ለኮንከነ ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት በክብርክሙ ደለወክሙ ክብረ ስብሐት። በዛሬው መርሐ ግብር ስለ ቅዱስ ሄኖክ አቆጣጠርና እንደዚሁ ሁሉ ስለ ቅድስት ቤተክርስቲያን አሰራር አንድ ወንድም በአንድ ማህበራዊ ድረገጽ ላይ ወጥተው የተናገሩትን የመሰከሩትን ወይም በተገለጠላቸው መጠን እግዚአብሔር አምላክ በመለከታቸው መጠን የተናገሩትን እንመለከታለን ማለት ነው። ምናልባት እዛ ላይ የተነሱትን ሐሳቦች እንዳጠቃላይ የተነሱትን ሐሳቦች በንጽጽርም ወይም ደግሞ በሰፊው ትንተናም ስላላቸው እነሱን በዝርዝር እንመለከታለን ማለት ነው። እኔ ወንድም እንግዲህ በዚህ ቃለ መጠይቅ ላይ አመቶች እንደማይዋጅቁ ሁሉም አመት አንድም አመት ሆነ 10 አመት ሆነ የትኛውም አመት ወጥ ሆነው ሁሉም 364 ቀን የሆነ አመቱ በዛ እየፈጸመ እንደሚቀጥል የዘላለም ስርዓት እንደሆነ አስረግጠው ይናገራሉ ማለት ነውና ይህ ነገር እንግዲህ በመጽሐፍ ቅዱስ የተቀመጠ ነው። እግዚአብሔር አምላክ ደግሞ መርቷቸው በመንፈስ ቅዱስ በተቃኙበት ጊዜ እንደዚሁ ወንድሞች እህቶች ይህንን እውነት ይረዱታል ማለት ነው። ቅንነትን ያዙ በቅንነት ያለ ሰው ቅዱስ መጽሐፍን ቢያይ እግዚአብሔር አምላክ ደግሞ ይገልጣል ማለት ነውና ስለዚህ ነው መጽሐፍትን እንድንመረምር ብዙ ጊዜ መልእክታችን የሆነው። መጽሐፍት ሲመረመሩ ይበልጥ ወደ እውነታው የመምጣት ነገር ይኖራል። ብዙ መጽሐፍት ተበረዛሉበት ሁኔታ ቢኖርም የተቀመጡ እውነታዎች ስላሉ ወጥ የሆነው ነገር የእግዚአብሔር የሆነ ነገር አይዋጅቅም። የእግዚአብሔር የሆነ ነገር ወጥ የሆነ ነው እንጂ አንዴ ሙሉ ቢሆን አንዱ የሚጎል አይነት ነገር አይደለምና የዘመን ስርዓትም እንዴት ነው? ፀሐይ ለአንድ አመት ስትወጣ 364 ቀንን ነው የምታበራውና ይህን 364 ቀን እንደዚሁ ታስቆጥራለች ማለት ነው። በእርግጥ ከፀሐይ መፈጠር በፊትም ቀን ተቆጥሯል። ምክንያቱም ብርሃንም ሆነ ማታም ሆነ አንድ ቀን ተብሎ በብርሃኑና በጽልመቱ ቀን ተቆጥሯል ማለት ነው። ቅዱስ ሙሴ ሕግና ስርዓትን ሄዶ የተቀበለበት የአበው ትክክለኛ አቆጣጠር እንደሆነ ወንድም መስክረዋል ማለት ነው። ቃል በቃል 364 እያሉ የአመቱ ቁጥር 364 እንደሆነ ተናግረዋል ማለት ነው። የዘመን ስርዓቱን የጀመርኩበት ምክንያት አላሰብኩትም፣ ድንገት ነው። እንደ አቅጅበት የተነሳሁት አልነበረም ከመጀመሪያው ማለት ነው። እንዴት እንደተነሳው ራሱ ግራ ይገባኛል። ለኔም መልስ ጥያቄ ይሆንብኛል ማለት ነው። ግን በፍርድ ቤት ጉዳይ ቀጠሮዎች ምናምን ስንሰራ ቀጠሮዎች ስንሰጥ ትክክለኛው ቀን ዘመን መለወጫ እንደገና ልደቴን ደግሞ እኔ አላከበርኩም። አሁን ሲወለድ ልጆች ሰዎች ያከብሩ ይሆናል በየአመቱና ልደቱን የሚያከብር ሰው በልደቱ በዚህን ቀን ተወልጄ በዚህና ቀን ደግሞ ቀኑ ሌላ ሆነብኝ ይላሉ ሰዎች። እና ዘንድሮ ጥቅምት 22 የተወለደ ሰው በሚቀጥለው አመት ጥቅምት 22 ዘንድሮ ጥቅምት 22 ሮብ የተወለደ ሰው ምሳሌ ነው የማወራው። ጥቅምት ምን ወር ነው የሚውለው? ወይ መስከረም 30 አርብ ነው በእኔ አቆጣጠር፣ በመጽሐፍ ሄኖክ አቆጣጠር ማለት ነው። በመጽሐፍ ቅዱስ አቆጣጠር 30 መስከረም 30 ሰኞ ነው። ጥቅምት 1 ማክሰኞ ነው። ለምሳሌ ጥቅምት 2 ሮብ ነው። የሚቀጥለውም አመት ጥቅምት 2 ሮብ መምጣት አለበት። የሚቀጥለው አመት ጥቅምት 2 ሮብ መምጣት አለበት። ያቺን ነገር እውነቷን ቀኗን ከዕለቷ ከአመቷ ሳትናወጥ ለዘላለም እንድትኖር እግዚአብሔር መጀመሪያ ሕግና ስርዓት ፈጥሮ ነበር። ከዛ ይሄኛው ዓለም እኛ የምንከተለው ግን ዘንድሮ የዋለው ቀን በሚቀጥለው አመት መጋቢት 29 ቀን ነው ትንሳኤ ተብሎ ሚያዝያ ላይ ይውላል። ቀኖች ሽፍት እያደረጉ ማለት ነው። ያ ለምን ይሆናል? እኔ ጥያቄ። አመቶቹ በሙሉ ሽፍት ማድረግ የለባቸውም፣ ስርዓታቸውን ይዘው መቀጠል አለባቸው ነው። አግኝተሽኛል? እሱን ሰርቻለሁ። እሱን ከሰራሁት በኋላ ነው የኔ ሪሰርች በዛ ጥናት ላይ የቀረበውና ኢቭን የኢትዮጵያን የዘመን ቀመር ለመቀየር አስቤ ነበረ። ግን ይሄ ደግሞ ቀመር የማን ነው ካልሽኝ የቤተ ክርስቲያን ነው ጠብቃ ይነረችው በመጽሐፍ ቅዱስ ላይ ያለ ነገር ነው።
አንዱ የቆመበት ምክንያት የቤተ ክርስቲያን ሰዎች ነው ግን እያልኩሽ አይደለም የመንፈስ ቅዱስ ስራ ነው ማለት ነው። ገብቶሻል? ሰዎች ወስደሽ እንደፈለሽ ምሸጭ ምለውጪው አይደለም። እግዚአብሔር ተፈጥሮን የፈጠረበት ሙሴ ሕግና ስርዓትን ሄዶ የተቀበለው ወደ ተራራ ላይ ወጥቶ ይዞት የወረደው የዘመን አቆጣጠር በመጽሐፈ ሄኖክ ምዕራፍ 7 ቁጥር 29 ላይ የዘላለም ስርዓት ቀኖች የሚቆጠሩባቸው ዓለም ጸንቶ የሚኖርበት ቀን 364 ቀን ሲሆን ሱባኤቶቹም 52 ሱባኤ ናቸው ይላል። ይሄ በመጽሐፈ ኩፋሌ የተጻፈ ነው። በመጽሐፈ ሄኖክም የተጻፈ ነው። የዘላለም ስርዓት አይጎሉም፣ አይጨምሩም፣ አይቀንሱም። ለዘላለም ስርዓታቸው ማለት 364 ቀን ነው ተብሎ አራቱ ወቅቶች ህልመልመሊክ፣ አንድርናኤል፣ ኢየሱሳኤል፣ ናሪኤል የሚባሉት አሁን ሉቃስ ማርቆስ እንደምትሉት በመጽሐፈ ሄኖክ ደግሞ እነዚህ ዘመንን የሚለዋውጡ ስርዓታት የሚባሉ ሻለቆች ኮከቦች ናቸው። 364 ቀን የቀመረው ተቀምሮ ለኖህ መርከቡን እንዲሰራ የተሰራበት መርከቢቱ ራሱ የተሰራችበት በእነዚህ ዘመን ነው። በእነዚህ ዘመን አራቱ ቀን በአመት ውስጥ በዓላት ናቸው። በሰባተኛው ወር ሱባኤ መጀመሪያ ወር ማንም በሰባተኛው ወር መባቻ፣ በአስረኛው ወር መባቻ እያሉ የሚያስቀምጣቸው መባቻዎቹ እንኳን በአመት ላይ ሊከበሩ የሚችሉት አራቱ ቀኖች የዘላለም ስርዓት ናቸው። እኔ ይዤ የተነሳሁት የዘመን ቀመር እግዚአብሔር ራሱ ለሄኖክ፣ ለሙሴ፣ ለይስሐቅ እስከ ያዕቆብ እስከ አብርሃም ድረስ ያጸናው የዘላለም ስርዓት ነው። ዓለም ለምንድነው መጽሐፍ ቅዱስ ላይ የተጻፈው የዘላለም ስርዓት 364 ቀን መሆኑን እያወቁ በዓላት ሽፍት አያረጉም ተብሎ እሱ እግዚአብሔር የተናገረው በቅዱስ ቃሉ ያስቀመጠውን ነገር ዓለም አታወራም፣ ዝም ብላለች ማለት ነው። ለዛ ነው ሪሰርችን የጀመርኩት። እንደዚሁ ቅዱስ ኖህም ራሱ መርከብ በሚሰራበት ጊዜ በዚሁ አቆጣጠር እየተጠቀመ መሆኑን ገልጸዋል። ባጠኑት ጥናት ስለ ዘመን አቆጣጠርና እንደዚሁ ስለ ቅድስት ቤተክርስቲያንም አሰራር እግዚአብሔር አምላክ ያው በገባቸው በሚገባቸው መልኩ የገለጠላቸው ነገር አለና እሱንም እንመለከታለን። ከዚህ በፊት በሰማይ መልእክት በተደጋጋሚ ካቴድራል ሕግና ስርዓቱን ያልጠበቀ እንደሆነ ትክክለኛው ቅድስት ቤተክርስቲያን ክብ እና ያው በፍትሐ ነገሥቱ መሰረት የሚሰሩ እንደሆኑ በንግስተ ነገስታት እህተ ማርያም ዘኢትዮጵያ በኩል ተላልፏል። ካቴድራል የሚባል ቤተክርስቲያን ውስጥ አስራት በኩራት እንዳትሰጡ በስሜ እኔ እዛ ቦታ ላይ የለሁም ብላለች። ካቴድራል የሚባል ቤተክርስቲያን ውስጥ በእናትና በልጁ ብላችሁ ብትሰጡ ምንም መልስ የላችሁም። ቅድስት ቤተክርስቲያን ደብር ገዳማት የራሷ ስም የጥንት ስም አላት። ካቴድራል ሌላ የነሱ ስም ነው፣ እነሱ የሚያመጡት ታላቅነቷን የሚገልጽ ብለው ያሉት ስያሜ ነው። ይሄ እዛ ቦታ ላይ የለሁም። አሁን የህንጻ ማሰሪያ እየተባለ ብር እየተሰበረ ካቴድራል የተባለ እንዳታወቁ። ማዋጣት ያለባችሁ ክብ ለሆነች ቤተክርስቲያን፣ የጥንቷን ስርዓት የጠበቀች ቤተክርስቲያን፣ ቅድስት ቤተክርስቲያን የምትባል ደብር፣ ሴት የሴት ወንድ የወንድ ካህናት የካህናት መግቢያ፣ ቅዱስ ላሊበላ በዛ መልክ የሰራው መንፈስ ቅዱስ አዞት ነው። በአሁን ሰዓት የሚሰሩት ቤተክርስቲያኖች መንፈስ ቅዱስ አላዘዛቸውም። ለራሳቸው ቤተክርስቲያን ይሰራል። ህዝብ የትኛው ህዝብ ሊገባበት ነው? ምዕመኑ ቃለ እግዚአብሔር እየተማረ አይደለም ያለው። ህዝቡ ወደ ቤተክርስቲያን የሚያመጣ ነገር የሚስብ ነገር እያጣ ነው። ቤተክርስቲያን የቤተክርስቲያን አይነት ትሰራላችሁ ያላችሁት ካቴድራል እያላችሁ ካቴድራል የሚባል ቤተክርስቲያን ውስጥ አስራት በኩራት እንዳትሰጡ፣ ምንም አይነት እርዳታ እንዳታደርጉ። እዛ ቤተክርስቲያን መብራን የለሁም። እንደዚሁ መምህራንም አሁን ላይ ይህን እውነት መመስከርና ማስተማር እንደወጠኑ እንመለከታለን። ቤተክርስቲያን የሚበላው ገንዘብ አይድረስ። የቤተክርስቲያን ገንዘብ ከባድ ነው። ለዚህ ነው የሰው ሀገር መጋዘን እያመጡ የሚዘረጉት። የእኛ ቤተክርስቲያናችን መሶበ ወርቅ ናት። ሄድ ካቴድራልም ስማችን አይደለም፣ ሰዎች የለጠፉት ነው።
ስም አይምሰል ቀለም አይምሰልህ ደብር ገዳም ነው አባቶቻችን ያቆዩት እቻትን ለመሶበ ወርቅ። ሌላውን ተው ማዶ ሄደው ሲመጡ ክደው እንዳይቀልጡ የሚያበላ ጠፋ። ክደታቸውን በምን አመጡት? እንዲህ አድርጎ መስራት ነው። ከባህር ማዶ የሚሻገር ቤተክርስቲያን የዘመናዊ አምላክ አይደለችም። ቤተክርስቲያን አዲስና አሮጌ አይደለችም። የዘላለም ንጉሥ ቤተ መንግሥት ናት። ሰዎቹ ዕድሜያቸውን እንጂ ቅጧን እያሳጧት ነው። ደብር እንጂ ካት የኛ አይደለም ነው ከተባለም ተጭነህ ተቀበለው። ከላይ ነው የምትለጠፈው፣ እኔ ከታች ነው የምለፈልፈው። ሄድ ምን አለበት እንዳትለኝ ከፊት ሳትደርስም ወካዬ ሀሊው ለሰፊ ወይነ ይልሃል ደሜን ብትጠጣው ትችላለህ። ምን አለበት ተብሎ ታሪክ ያስረዳል። ሰው ምን ይከለክላል ይላል። መታውቀዋለህ እንዳንተ ግራ የገባው አይደል የከብት የሚጨማለቅበት። ሄድ በዚህ ሰዓት ብዙ ደናግሎች ተጠርተዋል ተመርጠዋልና መጡ። ዛሬ ቢሆን ቢንቢ ስለሚበላቸው ወዲያው ነው የሚወጡ። ዛሬ ቢሆን ቢንቢ ስለሚበላቸው የዛን ጊዜ እንግዲህ ዕጣና ሞቅ ከፍ ያለ ነበረ። ወሰኑን ለቀቀ ብዬ አይደለም። የጣና ምስጢር ማንም ተናግሮ ሰምቼ አላውቅም። የአባይንም ምስጢር ማንም ተናግሮ ሰምቼ አላውቅም። ለዚህ ጥሬ ጭንቅላትም ላዘልቀው አልፈልግም። እቻ ሀገር ስያሜ አላት ሀገራ የምንቅስ ነው። እንግዲህ በክረምቱ ሞልቶ እነሱ ያስጨብቅ። ስለ አቆጣጠሩ ስለ ጥበቡ እኒህ ወንድም ሲገልጹ ቅዱስ ሄኖክን በሰዓቱ አሁን ላለው ትውልድ አይደለም ጽፈው ኋላ ለሚነሱ ትውልዶች ነው ይህንን መጽሐፍ መጽፈው ብለው ቅዱስ ሄኖክ የተናገረውን ጠቅሰው አሁን ያለው ትውልድም አልሰማ የሚል ትውልድ እንደሆነ ጠቁመዋል። ያ ደግሞ መረዳት ያለብሽ አድማጮቻችን ማንበብ ያለባቸውና መረዳት ያለባቸው ይህን ቃል ማን የተናገረው ነው። ገብቶሻል? በመጽሐፍ ቅዱስ የሚለውን እያወራችሁ መጽሐፍ ቅዱስ 80 አሐዱ ያላችሁ ሰዎች ግን የዘላለም ሥርዓት የሚባሉት አሁን ደግሞ አለው 364 ቀን ነው የሚለው መጽሐፍ ቅዱስ ነው። አግኝተሽኛል? አሁን መጽሐፍ ቅዱስ 364 ቀን ነው። ይሄንን እንዳይከተሉ ሰይጣን በዓለም ላይ የራሱን የተናወጠ ስህተትን ስርዓት አስቀምጦ ዓለምን እያናወጠው ነው። ለምሳሌ ባህር ሐሳብ እንውሰድልሽ። ባህር ሐሳብ እንዴት ተጀመረ? ባህር ሐሳብ ላይ እዚህ ላይም ትንታኔ ለምሳሌ ባህር ሐሳብ እንዴት ተጀመረ የሚልም ጥያቄ ሊነሳ ስለሚችል ነው። ቅዱስ ዲሚጥሮስ የሚባሉ አንድ ቅዱስ አባት ነበሩ። በፊት ከሙሴ የተቀበሉት ይህን የዘመን ስርዓት መነሻው ይሄ ነው። ነገር ግን እነሱ ምን አረጉ? በእርግጥ አስቀድሞ ወሮቹን፣ ሳምንታትን፣ ሱባያትን ሰራ የሚለው ሄኖክ ነው በመጽሐፍ ሄኖክ ላይ። በሙሴም ሕግና ስርዓቱን የያዘው ታላቁ መጽሐፍ ይሄ ነው ይላል መጽሐፍ ፋሌ ገና መግቢያው ላይ። ትልቁን የእንቁ ጽላቶች ከተራራ እግዚአብሔርን ጸልዮ ያወረደው ለሕዝብ ለእስራኤል ሕዝቦች ሰጣቸው፣ እንደውም እዘዛቸው ነው የሚለው። ቀኑን ከቀኑ አሳልፈው እንዳያጠፉ፣ የረከሰውን ቀን የተቀደሰውን ቀን የረከሰ እንዳያረጉ፣ ቀኖች እንዳይቀያየሩባቸው ይህን የዘላለም ሥርዓት የእግዚአብሔር ቃል ሰጣቸው ይላል በመጽሐፈ ኩፋሌ ምዕራፍ 7 ላይ ጀምራችሁ ማንበብ ትችላላችሁ። ይሄ ሥርዓት ከወረደ በኋላ ግን ለሕዝብ እንዳይደርስ ሕዝብ እንዳያውቀው ብዙ ያው እንደምትዩ የሰይጣን ውጊያው አለ። በተለያየ አባቶችም የቀደሙት አባቶቻችን እኮ ምንላቸው እነማን ናቸው? አባቶቻችን ምንላቸው እኮ አንዱ አብርሃም ነው፣ አንዱ ይስሐቅ ነው፣ ያዕቆብ ነው፣ ኖህ ነው፣ ሙሴ ነው። አባቶቻችን ማለት እነሱ ናቸው። እንደሱ አይነት ያሉ እዝራ ናቸው፣ ነዝራ ናቸው አባቶቻችን፣ እነ ቅዱስ ዳዊት ናቸው። ያንን የዘመን ስርዓት ያመጣውበት እግዚአብሔር የሰጠው ትክክለኛው የዘመን ስርዓት የትኛው ነው? መጽሐፍ ቅዱስ ላይ ያለውን ነው ማምነው። መጽሐፍ ቅዱስ 80 አሐዱ ላይ የተቀመጠው ደግሞ በግዕዝ አገኘሁት ማለት ነው። ግዕዙ ላይ ደግሞ በማይክሮፊልም ላይ ያስቀምጠውታል። ወመዘክር ላይ ለዩኔስኮ ተመዝግቦ ደግሞ የተቀመጠው እንዲሁ ግዕዙ ላይ ሄኖክም ለትውልድ በዛን ዘመን ያለው ትውልድ እኮ ጠፍቷል። ሄኖክን አልሰማው ብለው ገብቶሻል። ኖህንም አልሰማው ብለው እኮ ጠፍቷል እኮ በሙሉ። ለሚቀጥለው ለሚመጣው ትውልድ ነው ይሄንን የጻፉት። እኔም አሁን እኔ መጽሐፍ እየተናገርኩ ያለሁት ይሄ ትውልድ ይተቀበለኛል እያልኩሽ አይደለም። ከዚህ በፊት በሲሚናር በምሁራን አዲስ አበባ ዩኒቨርሲቲ ላይ ቀርቦ ስንት ምሁራን ተወያይቶበት የሃይማኖት ተቋማቶች ሁሉ ወስነው አምነው አጨብጭበው ሲያበቃ ዝም አሉ። አንደኛ ዝምታቸው በምንድን ነው? በፋይናንስ አልደገፉኝም። እኔን ደግፉኛ እኔ ማሰርች እበላለሁ እኮ
እኔ እኮ ዋይኖት ጫማ ጠርጌ አላድርም እንዴ? ራሴን ማስተዳደር ያቅተኛል? ለምኜስ አልበላም እንዴ? ልመናን አልመኝም፣ ግን ሰርቼ እበላለሁ። እና ግን ያንን ፕሮጀክት እንደግፈውና አድርሶ ስንባል እኔ እስከዛ ድረስ አስረድተሽ ግልጽ ማድረግ የተዘጋውን ጭንቅላታቸውን ከመክፈት በላይ ምን ዕውቀት አለ? እና ያንን ካረኩ በኋላ ገንዘብ እንደ መንግስተ ሰማያት ተቆጥሮ ገንዘባቸው በልጦባቸው እኔን ገለል አረጉኝ። የተለያየ ጥያቄ እየጠየቁ ጭራሽ የሚያበሳጩ ሰዎች ነበሩ። ቃቂቁ ይለኛል እና አንዳንድ ሰው ምናምን እያለ ያሾፍብኝ ነበር እኔ ቋንቋ ላይ ስለሰራሁኝ። እኔ በአንድ ቃል ግን በአንዲት ቃል ኤቢሲዲን ሙሉን ፈጥሬዋለሁ ግን በአንድ ፊደል። ስለዚህ ይሄንን ተከተሉ ያልኩበት ሚስጥር የኢትዮጵያ ሕዝብ አይረዳሽም እኔ ሴንስ በራሱ ልቦና ተይዞ ወያምን ወያመልክ እና ጥያቄ ሁሉ ጊዜ በቃ የተለያየ ጥያቄ እየጠየቀ ከእውነታው እየራቀ የሚሞት ብዙ ነው። እኔ እንኳንም አውቃቸው ማለት ነው። ለምን ቃሌን ጠብቁ ካለ እግዚአብሔር ቃል በላይ ምን አለ? ስለ ቅድስት ቤተክርስቲያን አሰራር ባጠኑት ጥናት ባገኙት ግኝት ላይ እኔ እንዳቅም የምሰራው ቤት ስርዓቱን የጠበቀ ነው ይላሉ። እኔ ወንድም ስርዓቱን የጠበቀ ነው፣ ሌላው ቢሰራም እኔ ግን ማምነው ለስራ ብል ምሰራው እንዳቅሜም ደግሞ ያው በጥበብ ለሰራው የምችለው ስርዓቱን የጠበቀውን ግና ስርዓቱን የጠበቀውን ነው እንጂ ከስርዓት ውጪ የሆነውን አይደለም ሲሉ ያብራሩታል ማለት ነው። ምሰራል ቤት ምን አይነት ነው ብሏል እግዚአብሔር። የምሰራል ቤት ይሄ ነው። ከጥንት የነበሩ አባቶቻችን ክብ ቤት የተሰራው ቤተ መቅደሱ ከምን የተነሳ ነው? አሁን እዚህ ጋር ቃሌ የሚለው እዚህ ጋር አለ። እቺ መሀል ላይ ስላለች በቂ ነው ይልሻል። እዚህ ጋር ቂ ታገኘዋለሽ። በር ነው ይልሻል። ይሄ በን ታገኘዋለሽ። በራሱ በር እንደሆነ እና ይሄን ቤተ መቅደስ ሰራሁት እና ጨረስኩ ማለት ነው። አሁን የኔን ሚሽን ምን ላይ ያካትታል? ከቋንቋ የጽሁፍ ቋንቋ አረኳት። የጽሁፍ ቋንቋ በጽሁፍ ቋንቋ ላይ በእጄ የምሰራት ፊደል የምሰራት አባቶች የሰጡኝ ጥበብ ነው። ይሄንን በምን ታገኘዋለሽ? የባህር ዛፍ ፍሬ ይሄን ይመስላል። ይቺ ክዳን ጸድቃለች ወይ የሚል ሰው አንድ ሰው ይምጣ። ይቺ ፍሬ የባህር ዛፍ ፍሬ የታችኋት ከሆነ ይቺን ክዳን ትመስላለች። ይቺ ክዳን ከዚህ በላይ ያለችውን ብንወስድ የባህር ዛፍን ፍሬ ብታዩት ይቺ ብቻ እንዲህ አድርጋችሁ ብታዩት ፍሬዋ እዚህ ውስጥ ነው ያለው። የባህር ዛፍ ፍሬ ክዳን ናት። የባህር ዛፍ ፍሬ ጸድቋል አልጸደቀም ነው? የጸደቀ ነው። ስራችን ቤቱም የእግዚአብሔር ቤት በጽድቅ ላይ የተመሰረተ ነው። አየሽው ጥበብን እንዴት እንደረቀቀ እና ይሄንን ነው እንግዲህ አሁን ወደ ተጨባጭ ነገር አመጣሁት ማለት ነው። ከፊደል የጀመርኩት ነገር ብዙ ነገር በጽሁፍ ስታስተምር ኖረች ዓለምን ሁሉ ብዙ አይምሯቸው የጠፋ ደብዛቸው የጠፉ ፍለጋቸው የማይገኙ ሁሉ ፍለጋቸው እንዲገኝ አስቻለች ፊደል። በኢትዮጵያኖቹ ዘንድ በሁሉም በአፍሪካም ሊሆን ይችላል እንደዚህ ጎጆ ቤት የሰራ ሰው አለ። ይቺን ጎጆ ቤት የሰራች ግን ጥበብ ናት። በፊደል የተመሰረተች ናት። ዝም ብላ አይደለች። እዚህ ጋር ይሄ ነው እንግዲህ ዋናው እስከ ቤተ መቅደሱ እዚህ ታገኛለሽ ሰ ይኸውልሽ፣ ወይም ደግሞ ያኛውን ሰን ልጠቀም ካልሽ እዚህ ጋር ቀደሰ የሚለውን ብቻ እዚህ ውስጥ ቤት ውስጥ ለዛ ነው ቤተ መቅደስ ውስጥ የሚቀድሱት አባቶቻችን። ለዛ ይሄ ቤት ታዲያ ለምን አስፈለገ? ማንም ሰው መሆንን ለመረዳት ነው። ሰው የት ውስጥ ይኑር? ዋሻ ውስጥ? ለምን ዋሻ ውስጥ ነው? እኔ ጥበበኛ ነኝ ብዬ አምናለሁ። ጥበበኛ ነኝ ያረገኝ የሚያስችልሽ ምንድነው? የእግዚአብሔርን ቅድስና መስራት ስትጀምሪ እና ይሄ ይመስላል እንግዲህ ይህንን አቆይተውልን ጥበብ ዕውቀት ከኛ አልጠፋም የሚል ይሄ ነው ሪሰርቹ ቃ ላይ ነው ሰዎች የሚያውቁኝ። በቃ የሚለው ቃ ሲል ቤት ነው። አሁን ቤቃ ነበር ያልኩት። ቃል ነው፣ ቤት ነው። ቤተ መቅደስ ይሆናል። ቅንነት ነው፣ መጽሐፍ ቅዱስ ነው። እና በብዙ ሚዲያ የሚያውቁኝ አሁን ምን ደረጃ ደርሰሃል አደረስካት እያሉኝ ስለነበረ ቤተ መቅደሱን ሰርቼ የእግዚአብሔርን ቅድስና ወደ ቤቱ አስገባው የሚል መልስ ነው መልሰው ማለት ነው። ቅድም ስጀምርልሽ ጥበብ በሰነፎች ዘንድ የተናቀች ናት ያልኩሽ ይችን ነው። ፍጻሜው ላይ እኒው እንደምዳሉት ካቴድራል ከሕግና ስርዓት ውጪ የሆኑ ቤተ መቅደሶች እግዚአብሔር አምላክ ለብዙ ዘመናት ተመስግኖባቸዋል ወይ? ምክንያቱም ለብዙ ዘመናት እግዚአብሔር አምላክ የተመሰገነባቸው ሕግና ስርዓታቸውን የጠበቁ ናቸው። በጥንት ጊዜ ሕጉም ስርዓቱም ጠብቆ በስተሩ አብያተ ክርስቲያናት ማለት ነውና እንደዚህ ሁሉ ከጥፋት ውሃ ያድናሉ ወይ? እቺ ጥበብ
ቤት ናት። ከዚህ ውጪ የእግዚአብሔር ቤተ መቅደስ አይደለም ነው የኔ መልስ። ከዚህ ውጪ በዘመን ስርዓቱ ነው። አሁን ከዚህ ከዘመን ስርዓቱ ላይ እቺን ቋን ስታያት ደግሞ 52 ሱባኤ ሆና ታገኛታለሽ። 52 ቁጥርን ታገኛታለሽ። ስለዚህ ጥበብ እንደ ስሟ ናት። ብዙ ሰዎችም የሚያውቋት አይደለም። ጥበብስ እንደ ስሟ ናት ማለት ጥበብ በጠባብ ነገር ረቂቁን ስራ ሰርታ ማለት ቤትን ያህል ነገር እስከ ግዙፍ በግራፍ አይተሽ ከዛ በረቂቅ ሐሳብ ከዛ በኋላ ቤት ሽሊናሽ ያርፋል ማለት ነው። ቃልሽንም ጠብቃልሻለሽ፣ ሰውነትሽን ገመናሽን ሸፍናልሻለሽ። ላሎ ሚዲያን ሳስቀምጠው ሎጎ ያረኳት አስቀድሜ ላሎ ሚዲያ ላይ ሎጎ ከመስራት በፊት ይሄን ቤተ መቅደስ ቤቱን ሰርቼዋለሁ ማለት ነው። እና ይሄን ቤት ስሰራው እንግዲህ እግዚአብሔር በፈቀደ ጊዜ አሁን ደግሞ ዛሬ ጊዜው ሆኖ ይሄች ተገለጠች ማለት ነው። ይሄን ይመስላል። ይሄ ጎጆ ቤት ነው፣ ይሄ ሰራ ቤት ነው ምናምን ባለው ግን ከመርከብ ትበልጣለች። ከመርከቦች ሁሉ ከዓለም ቤቶች ሁሉ ከፎቆች ሁሉ ትበልጣለች። በጥበብ የተሰራች በፊደል ነው፣ በቃል ነው። ቤተ መቅደሱ የምድር ላይ ያለውን መጽሐፍቶቹ በሰማይም በምድርም ክዳኗም ወደ ላይ ያለው የሰማይን ጠል ያመላክታል። የሰማይ ጠል እንዲህ ነች። በቃ ሰማይ እንዲህ ተዘርግታ ነው የምታዘንብልን ማለት ነው። እና ጥበብ ነው ያ። እውቀቱን ደግሞ እንግዲህ ገና ጀምሬዋለሁ። ገና ወደፊት ደግሞ መረቅበት ይሆናል ማለት ነው። አሁን ቤተ መቅደሱን በተመለከተ ልጠይቅ የምፈልገው ነገር ክብ ነው ቤተ መቅደሱና አሁን ላይ እየተሰሩ ያሉ ቤተ መቅደሶች ደግሞ ክብ አይደሉም። በካቴድራል ደረጃ በተለይ ውስጣቸው 4 ማዕዘን ነው፣ በጣም ሰፋፊ ናቸውና ስለዚህ እነዛን እንዴት ነው የምትረዳቸው አንተ? ሌሎች ከዚህ ውጭ ያሉት እንዴት ነው ባጭሩ? እንግዲህ እነሱ ራሱ እንዴት ነው ብዬ ብጠይቃቸው ነው የሚቀለው። ለምን መጽሐፍ ቅዱስን ተረድተው ነው የሰሩት? አንደኛ መነሻ ይዘሽ ነው የምትሰሪው። መነሻቸው ምን እንደሆነ ለኔ ግልጽ አይደለም። ለመጀመሪያ ጊዜ እንደዚህ አይነት ቤተ መቅደስ የሰራ አባቶች ይኖሩ ይሁን? በቀደም ጊዜ ይሄ አለ እኮ በብዙ ቤተክርስቲያን የቆዩትን። አሁን የጥንቱን ብትወስድ ቤተልሔም አሁን እንደዚህ ነው የተሰራችው። የኢዝራ ቁስቋም እንደዚህ ነው የተሰራች። ብዙ ልደታ እዚህ አዲስ አበባም ልደታም እንደዚህ ክብ ነው። ገብቶሻል? ያንን ክብ ከመሬት ፎቅ እንግዲህ እዚህ ጋር የተፈቀደ ሁለት ነገር ነው ያለው። ወደታች ፎቅ አንድ መሬት ላይ መስራት ገጠር ቤት እንደምትዩ ይቺ ጥበብ እኔ ለኛ ለምንኖረው ለኛ ለድሆቹ ጥበብ ቤት መኖሪያ ሆነናለች። እግዚአብሔርን የሰራንለት ቤት እኔ እስከምረዳው እግዚአብሔር ብዬ ማምነው የኔን አምላክ የድሆቹን አምላክ በገጠሩ በክብ አውድ ይለዋል። አውድ ማለት ክበብ ማለት ነው። በክበብ ውስጥ ንፋሳት ሁሉ እንደፈለጉ ይነፍሳሉ። ብዙ ሚስጥር አለው ስለ ክበብ ብዙ ሰዎች የሚያውቁ አውደ ዓመት፣ አውደ ወርሃ፣ አውደ ዕለት እያላችሁ የምትቀምሩትም ነገር ስለሚኖር ማለት ነው። እና ይሄ ነው እንግዲህ ከጥንት አባቶቻችን ያቆዩልን ያስተላልፉልን። የአሁኑ ትውልድ በራሱ ክሬቲቪቲ በራሱ ማይንድ እየተራቀቀ እግዚአብሔርን የሚፈልገውን መንገድ ሳያውቁ ጥበቡን ሳይረዱ በራሳቸው ልቦና በአርክቴክት ወይም ደግሞ በሳይንሱ መንገድ የሚሰሩት ቤተ መቅደስ ለኔ ቤተ መቅደስ አይደለም። ለምን? አንደኛ ባህሉንም የጠበቀ አይደለም። ባህላዊ ተብላለች እኮ ይቺ የተናቀሽ ናት ይላል እኮ። ጉጻጉጽም ነች በተሸከሟት ጊዜ ግን ትከብዳቸዋለች የሚለውም ጥበብ ይቺ ነች። ለኔ ነው። አሁን ስለ ሌሎቹ እንዴት እንደሰሩ እነሱን መጠየቅ ነው የሚሻለው። ባጭሩ ግን እኔ የምናገረው ይዤ የመጣሁት ዘመዶቼም ጠብቀውት ወገኖቻችን ጠብቀውት የመጡት እኔም ያደግኩበት የተወለድኩበት ቤት በእንደዚህ አይነት ቤት ስለሆነ ነው። ከዛ በኋላ ይቺን ቤት ስመራመራት የያዝኩትን ነገር እየተመራመርኩ የራሴ ነገር እጹብ ድንቅ ነው። በዚህ ውስጥ ኤቢሲዲን አገኘዋለሁ። በዚህ ውስጥ ልፍጠረው ካልኩ ግን ከኤቢሲዲ ውጭ ግን አማርኛ ንግግር ሳይሆን በድምጽ በእጽዋት በጽድቅ ነገር ላይ የተሰራ መሰረት ነው ያለኝ። ካለፈም ደግሞ ቆርቆሮ ቤት ልሰራ እችላለሁ። ከዚህ ያለፈ ከብረት የጣራው ብረት እስኪሆን ድረስ ሰርቻለሁ ማለት ነው። ስለዚህ በዓለም ላይ ብዙ አይነት ቤቶች ሊሰሩ ይችላሉ። ጥበባቸው ምንድነው ዊዶ ነው አላውቅም። በእንግሊዘኛ ፊደል ፈጠርን እንዳሉ ከኤስ ከዜድ ከአንድ ዕቃ ፊደል ፈጥረዋለሁ። እዚህ ውስጥ ተመስርቶበታል። በአርማይክም በግሪክም ያሉት ፊደሎች ተዋቅረው ማገር ጣራ ምናምን ሆነዋል። እኔ ቤቴ ላይ አምጥቻቸዋለሁ። ፊደሎቹ ራሱ በጥበብ አምጥቻቸዋለሁ። የራሳችን ቤተ መቅደስ ራሱ ጥበብ ነው፣ ዝም ብሎ አርቲፊሻል አይደለም። ሳይንስን ያስንቃል። ሳይንስ ራሱ የተፈጠረው የሚጻፍበት ቁጥር ከ1 እስከ 9 ያሉትን ቁጥሮች እንኳን ቁጥሮች እንኳን ማገር ምን ሆኖ ስራ ላይ እንደዋሉ በግልጽ ምስክርነትን እየሰጠው ነው ማለት ነው። የበርሜሉ ቅዱስ ጊዮርጊስ ምስክርነት እንዳለ ሆኖ የእግዚአብሔር ምስክርነት ስለ ቤተ መቅደሱም ሰርቼ ማሳየት ስላለብኝ በፊት ስለ መስቀል ሲጠይቁኝ በእጄ ላይ ሰርቻ ታይቻቸዋለሁ ሕያው መሆኑን። ከዛ ባለፈ ደግሞ ይሄ ፊደሎቹ የተመዋቀሩበት ቤተ መቅደሱ በፊት የተመሰራት ያለበት ይሄ ነው እውነታው። ይሄንን እውነታ ደግሞ በጥበብ ስትመረምሪው ፊደል ተራቁ ፊደል ቤት ይሆናል የሚለውን ነገር
ማየት ትችላለሽ ማለት ነው። የነሱ ስህተት ነው ስትይ አንድ ሰው በባህሪው የራሱን ልቦና ስለሚያስቀድም ነው። ሰው የራሳቸውን ልቦና የሰሩትን ነገር ስለሚያስቀድሙ የእውነት ምስጢር አይታያቸውም። ስለዚህ እነሱን መቃወም እንዳይሆን እነሱ በገባቸው እየሄዱ ነው። ገብቶሻል? ግን ከጥፋቱ ያድናል ወይ? የኔ ጥያቄም አለበት። ወይስ እግዚአብሔር በዛ ቤት ብዙ ዘመን ተቀድሶበታል ወይ ብሎ ቅድስት ቤተክርስቲያንን በመርከብ ሲመስሉት እናያለን። ወንድም እንደዚሁ ሁሉ ዘመን አቆጣጠሩንም በመርከብ መመሰል እንችላለን ማለት ነው። በቅዱስ ኖህ መርከብ እንግዲህ በመርከብ ስንመስል በቅዱስ ኖህ ጊዜ የነበረውን ወደ መመልከት እንሄዳለን። እንደ ንጽር ወስደን በቅዱስ ኖህ ጊዜ በጥፋቷ ጊዜ ቅዱስ ኖህ ከነ ቤተሰቡ ከአዳም አንስቶ ሲቆጥርበት ሲወርድ ሲወራረድ የመጣው የዘመን አቆጣጠር የቅዱስ ኖህ አቆጣጠር ነበር። አንዱ አመት ስንት ነው? 364 ቀን ነው። 7ቱ አመት ደግሞ አንድ አመት ሱባኤ እየተባለ ልክ አቡነ አዳም በገነት 7 አመት የቆየው አንድ አመት ሱባኤ ተብሎ ተቆጥሮ እንደነበረም መጽሐፍ ቅዱስ ይነግረናልና በዚሁ አቆጣጠር ቅዱስ ኖህ ሲቆጥር ነበር። እንደዚሁ ሁሉ መርከብ ይሰራ ዘንድ የታዘዘበት የመጀመሪያው ወር እንደሆነ መጋቢት እንደሆነ ትእዛዞች የታዘዙበት የጥፋቷ መዝነብ የጀመረበት የቆመበት የደረቀበት እያለ መጽሐፍ ቅዱሱ ይጠቅሰዋል። ይህም ደግሞ ልክ በቅዱስ ሄኖክ አቆጣጠር በአራቱ ወቅት መግቢያ ዕለታት እንደሆኑ ከዚህ በፊት ተመልክተናል ማለት ነው። እናም በዛ ሰዓት ቅዱስ ኖህ ከነ ቤተሰቡ የእግዚአብሔርን ሕግ እየጠበቀ የእግዚአብሔርን ፍርሃት እየጠበቀ የእግዚአብሔርን በዓላትና የእግዚአብሔርን ቀናት የቅዱስ ሄኖክን አቆጣጠር 364ቱን ቀን አንድ አመት እያለ ሲቆጥርና በዚሁ እግዚአብሔር አምላክ በሰጠው ሕግና ትእዛዝ እግዚአብሔር አምላክ በሰጠው ዘመን ቀናት በዓላት ይመራ ነበር ማለት ነው ቅዱስ ኖህ ከነ ቤተሰቡ። በአንድ ጎን ደግሞ በዛ ሰዓት የጥፋቷ የታዘዘባቸውን ህዝቦች ስንመለከት ምን ያደርጉ ነበር? አጋንንት ኮከብ መቁጠርን አስተምሯቸው ኮከብ ይቆጥሩ እንደነበረ እንመለከታለን። ይህ ማለት ደግሞ ከቅዱስ ኖህ በተቃራኒ ወገን የነበሩት ምንድነው? የሚቆጥሩበትም ቀን የሚያከብሩን በዓላት ምንድነው? የአሕዛብ በዓላት ነው። እንደዚህ ሁሉ የሚሰሩት ኃጢያቶች እንዳሉ ሆነው ኮከብ መቁጠርን አስተማረ፣ ኩል መቀባትን አስተማረ ብለው የሚጠቅሱበት ቦታ አለ መጽሐፈ ሄኖክ ምዕራፍ 2 ላይ። ከዛም አንስተው ያንን ነበር ሲያደርጉ የነበሩት። እንደዚሁ ኮከብ ሲቆጥሩ፣ ቅጠል ሲበጥሱ፣ ስር ሲምሱ የጥንቆላውን ስርዓት ሁሉ አጋንንት በዛ ጊዜ ነው አስተምረው በዛ ጊዜ ነው መፈጸም የጀመሩትና ያ ሁሉ ኃጢያት ነበር። የጥፋቷ የታዘዘበት አንዱ ያ የኃጢያት ስራ ነበር። አንዱ ምንድነው? በኮከብ መቁጠር። ኮከብ መቁጠር ማለት አንድም መጠንቆል ነው፣ ሁለተኛም ደግሞ ከዋክብትን እንደ አማልክት አድርጎ አምልኮ ጣዖት መፈጸም ነው። አንድም ደግሞ ምንድነው? እግዚአብሔር አምላክ ከሰጠው አቆጣጠር ውጪ ኮከብ እየቆጠሩ ሌላ አይነት ቀናት መስርቶ ሌላ አይነት ቀመር መስርቶ ሌላ አይነት በዓላት የጣዖት በዓላት ማክበር ማለት ነው። እና በዛ ሰዓት የነበሩት በቅዱስ ሄኖክ አቆጣጠር ልክ ቅዱስ ኖህ ይመራበት እንደነበረው እንዳልነበሩ ከዚህ እንረዳለን ማለት ነው። ስለዚህ ቅዱስ ኖህ በሰዓቱ መርከብን ይሰራ ዘንድ ታዘዘ። መርከብንም ሰራ። አንድም መርከቡ አድኖታል፣ አንድም ደግሞ ያለበት የዘመን አቆጣጠር ከእግዚአብሔር መልእክቱን ቀጥታ ተቀብሎ በእለቱ ሰርቶ በእለቱ መርከቡን እንዲፈጽም ቅዱሳን መላእክትም በተራድኦታቸው እንዲራዱት ከእግዚአብሔር ጋር ቅዱሳን መላእክቱ እግዚአብሔርን በሚያመሰግኑበት በትክክለኛው አቆጣጠር በመሆኑ ቅዱስ ኖህ ይህ ረድቶታል ማለት ነው። አንድም ዘመነ ሄኖክ የቅዱስ ኖህ አቆጣጠር ይህ አቆጣጠር መርከብ ሆኖታል ማለት እንችላለንና ይህን አቆጣጠር እንደ መርከብ እናየዋለን። ሁለተኛ ቅድስት ቤተክርስቲያን እንግዲህ በኖህ መርከብ ተመሰላለች። እንደዚሁ ወላዲተ አምላክ ሐመረ ኖህ የኖህ መርከብ ትባላለች። የኖህ መርከብ በሰዓቱ እግዚአብሔር አምላክ ባዘዘው መሰረት ነው የተሰራችው። እግዚአብሔር አምላክ ባዘዘው መሰረት እያንዳንዱ ስራ ቅዱስ ኖህ ከእግዚአብሔር አምላክ ተቀብሎ ባዘዘው መሰረት የኖህ መርከብ ሰርታለች ማለት ነው። አሁን ላይም ቅድስት ቤተክርስቲያን ከዛ አንስቶ እግዚአብሔር አምላክ በዛ ሰዓት ካዘዘው ትእዛዝ አንስቶ እንደዚሁ እግዚአብሔር አምላክ ለቅድስት ቤተክርስቲያን ባዘዛቸው ስርዓቶች ትእዛዞች በሰጣቸው ስርዓቶች መሰረት እንድትሰራ በመጽሐፍት ታዟል ማለት ነው። ከዛ ውጪ ሆኖ በተሰራው ቤተ መቅደስ የእግዚአብሔር መንፈስ እንደማያድርበት ግልጽ ነው ማለት ነው። ህዝበ ክርስቲያን ቅድስት ቤተክርስቲያን መግባት አለበት። በየቤተክርስቲያናችን የተጻፈው ካቴድራል የሚለውን ነገር ማስቆም አለብን። የምን ካቴድራል ነው? ይሄ ነው አዲሲቷ ኢትዮጵያ? ቅድስት ቤተክርስቲያን ደብር ነው የሚባለው። ትልቅ ስም ያላት እናትና ልጁ ነግሰው የተቀመጡባት ዛሬ ካቴድራል እየተባለ ካቴድራል ብሎ የሚሰሙት ጥቅም
ያው ካቴድራል የተባለበት ቤተክርስቲያን ካህናቱ ከፍ ያለ ደሞዝ ይከፈለዋል። ካቴድራል ስላሰኝ ለዝም ስላወቀ ይሄንን እሺ ብላችሁ ተቀበላችሁ እኮ ናችሁ። ምን ነው ይሄንን አላመጻችሁ? ምን ነው ይሄ ቀይ ብላችሁ አላላችሁ? ይሄ ትክክል አይደለም ብላችሁ ለምን አላላችሁ? አሁንም የቤተክርስቲያን ሕግና ስርዓት ካላከበሩ አይደለም ኢትዮጵያ ለዓለም ብርሃን ሆና የምታይበትን ቀን በቤታችን ውስጥ የሚገባውን ደስታ የማናይ ብዙዎች ይበዛሉ። ስለዚህ ከጥፋቷ የሚያድነው የኖህ መርከብ በሕግና በትእዛዙ በእግዚአብሔር አምላክ ትእዛዝ የተሰራው እንደሆነ ሁሉ አሁን ላይም ከኃጢአት የሚያድነው ጽድቅን በረከትን የሚያስገኘው ከመርገም ይልቅ በረከትን የሚያስገኘው ከመቅሰፍት ይልቅ በረከትን የሚያስገኘው ሕግና ትእዛዙን ጠብቆ የተሰራ ቅድስት ቤተክርስቲያን ነው ማለት ነው። ለምሳሌ 3 አይነት አሰራር አለ። ከነሱም ውስጥ ክብ ቤተክርስቲያን አንዱ ነው ማለት ነው። ስለዚህ ከጥፋቷ ያድናል ወይ ብለው የጠየቁት ጥያቄ ትክክለኛ ጥያቄ ነው ማለት ነው። እኔ ወንድም ሕግና ስርዓቱን መጠበቅ በቅዱስ ሄኖክ አቆጣጠር መቁጠር በዓላትን ከመሻር ይጠብቃል ማለት ነው። እንደዚህ ሁሉ ሕግና ስርዓቱን በጠበቀ ቤተ መቅደስ መገልገል ከእግዚአብሔር አምላክ ምሕረቱ በረከቱ እንዲወርድልን ያደርጋል ማለት ነው። ከዚህ በኋላ በኖህ መርከብ በ3 ክፍል ገለጻት። መቅደስ፣ ቅድስት፣ ቀኔ ማህሌት። ይሄ ምስጢር ለዘላለም ለሚያበላሹ ወዮላችሁ ወዮላችሁ ለማበላሹት። አይ ጉድ! ቦሌ መድኃኔዓለምን፣ መርካቶ ሚካኤልን፣ ቦሌ ሚካኤልን፣ ቅዱስ ያሬድን መቅደስ የለ ጓዳ መስዋዕት አይለወጥም። ቀጥታ የጉልላቱ መስቀል ህብስቱ የሚቀመጥበት የመንበሩ መሃል ቤት እኩል መገናኘት አለበት። በረሃ ያሉ አባቶች እናንተ ላይ ሊመጣ ነው። አውደ ምሕረት በትቁሙ መምህራን ላይ ሊመጣ ነው። ምስጢር ተበላሽቷል። በሱ በኩል ወደ ኋላ የለም። ፍዳው እናንተን ይጎበኛል። ለህዝቡ ለካህናቱ በምታስተምሩበት ንገሩ። ምስጢር በሚያበላሸው በሚመጣበት ይመጣበታል። ስርዓት ፈርሷል። ጸሎት አላረገም ያተራምሳችኋል አሉ። ይኸው እንድልሽ ያርመሰምሰው ጀምራል። እግዚኦ ስንል ስንት ዓመት ነው? በኖህ መርከብ በሶስትነቱ በሷ በድንግል ማርያም አብ ወልድ መንፈስ ቅዱስ ስለመገለጣቸው በሙሴ ጽላት በዚያች በበረሃ በሐመልማሏ እሳቱ ሲንቀለቀል እየገለጸ ሄደ መጣና ነብዩ ልዑል ኢሳይያስ በ7ኛው ምዕራፍ እግዚአብሔር ራሱ ምልክት ይሰጣቸዋል። ስለዚህ ህዝብ ታሪክን እያየ መጻሕፍትን እየመረመረ በልቡ ቅን በማሰብ እውነቱ ላይ ሊደርስ ይገባል። ከአምላኩ ጋር በንስሐ ሕግና ስርዓቱን በመጠበቅ ሊታረቅ ይገባል እላለሁ። በሌላ ጊዜ እንደዚሁ የምንማርባቸው ምስል ቅርጾች ካሉ እየወሰድን እንወያይበታለን። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ